በዛሬው ዝግጅታችን በስራ ቦታ፣ በንግድ ወይም በማንኛውም ግንኙነታችሁ ውስጥ ከሰዎች ጋር ሳትጋፉ ከልክ ያለፈ መስዋዕትነትን ሳትከፍሉ እና ጉልበታችሁ ሳይባክን እንዴት የሁኔታዎች ሁሉ የበላይ መሆን እንደምትችሉ በጣም ቀላል ግን ደግሞ ወሳኝ ጥበቦችን አንድ ባንድ እናያለን። እስከ መጨረሻው አብራችሁን ብትቆዩ ረቂቅ በሆነ ስነ ልቦናዊ ልዕልና የሰዎችን አእምሮ እንዴት እንደምትገዙ፣ በክብርና በገንዘብ ወደማይደፈር ከፍታ እንዴት እንደምትወጡ የሚያሳይ ጥበብ ታገኛላችሁ። በዚህ አጋጣሚ ይህን ቪዲዮ አሁኑኑ ላይክ እንድታደርጉት እጅግ በታላቅ ትህትና እጠይቃችኋለሁ። ብዙ ሰዎች ጥሪያቸው ሳይሰማ ችሎታቸው ሳይታወቅና ክብራቸው ሳይታይ የሚቀር ስለሚመስላቸው ማንነታቸውን ለማሳየት ይጣደፋሉ። ይህ ግን ለጥቃት ተጋላጭ ያደርጋቸዋል። እውነተኛው የልዕልና ሚስጥር ግን ብልሃትን በልባምነት መደበቅ መቻል ነው። የ17ኛው ክፍለ ዘመን ስፔናዊ ፈላስፋ ባልታዛር ግራሲያን እንዲህ ይላል፣ ትልቁ ክህሎት ክህሎትን መደበቅ መቻል ነው። ሰዎች የእናንተን ሙሉ አቅምና ቀጣይ እርምጃ ካወቁ እናንተን የሚቆጣጠሩበትን መንገድም አወቁ ማለት ነው። ሳይዋጉ የማሸነፍ አንዱ ረቂቅ ቴክኒክ ተራ መስሎ በመታየት ወይም በስትራቴጂክ ካሞፍላግ ሰዎችን በእርጋታና በጥልቀት መመልከት ነው። እናንተ እንደ ተራ ሰው ሆናችሁ ስትገኙ በዙሪያችሁ ያሉት ሰዎች ንቃታቸውን ይጥላሉ፣ ጭንብላቸውን ያወልቃሉ፣ እንዲሁም ሚስጥራቸውን ያለ ፍርሃት ይዘረግፋሉ። ለምሳሌ በአንድ ትልቅ ስብሰባ ወይም ድርድር ላይ እንደ ዋና መሪ ሳይሆን እንደ ተራ ታዛቢ ሆናችሁ ስትቀመጡ የሁሉንም ሰው እውነተኛ ባህሪ፣ ድክመትና ፍላጎት ሳትለፉ ታጠናላችሁ። በሌሎች ዘንድ እንደ ስጋት ካልታያችሁ ማንም እናንተን ለመጣል አይሞክርም። ይህ ማለት አቅም ማጣት ሳይሆን አቅምን ለትክክለኛው ጊዜና ቦታ አሽጎ ማስቀመጥ ማለት ነው። ሰዎች እናንተን ዝቅ አድርገው እንዲገምቱ ስታደርጉ በእውነቱ ግን ሁኔታውን ሙሉ በሙሉ የመቆጣጠር ነፃነትን እየገዛችሁ ነው። በዝምታችሁ ውስጥ ያለውን ብልሃት ሰዎች የሚረዱት እናንተ ድሉን ተቀዳጅታችሁ ስትጨርሱ ብቻ ይሆናል። ሌላው ጉዳይ በማህበራዊ ግንኙነትም ይሁን በቢዝነስ ዓለም ውስጥ ትልቁ የምትፈጽሙት ስህተት ሁልጊዜም የምትገኙ ወይም በቀላሉ አቫይለብል መሆን ነው። ብዙ ሰዎች ለሁሉም ጥሪ ምላሽ ሲሰጡ፣ በየቦታው ሲታዩና ለማንም ሰው በቀላሉ ሲገኙ ሌሎች ሰዎች ለነሱ ያላቸው ክብር የሚጨምር ይመስላቸዋል። እውነታው ግን ከዚህ ፍጹም ተቃራኒ ነው። ታዋቂው የማሳመን ጥበብ ተመራማሪ ሮበርት ቻልዲኒ በዚህ ጉዳይ ላይ እንዲህ ይላል፣ አንድ ነገር ለማግኘት አስቸጋሪ በሆነ ቁጥር በሰዎች ዘንድ ያለው ተፈላጊነትና ዋጋው በዛው ልክ ይጨምራል። ይህ የጥረት መርህ ወይም ስካርሲቲ ፕሪንሲፕል ይባላል። እናንተም እንደ ወርቅ ውድ መሆን ካሰባችሁ እንደ አየር በየቦታው መገኘት የለባችሁም። አየር በነፃ ስለሚገኝ ማንም ክብር አይሰጠውም። አልማዝ ግን ለማግኘት ስለሚከብድ የሀብታሞች መመኪያ ነው። ሳትዋጉና ራሳችሁን ሳታቆስሉ የሰዎችን አክብሮት የምታገኙት በየቦታው የመገኘታችሁን መጠን ውስን ስታደርጉት ነው። በየቦታው የማይታይ በፈለጉት ጊዜ የማይገኝና የራሱ የሆነ የማይታይ ዓለም ያለው ሰው በሰዎች አእምሮ ውስጥ ትልቅ ግምት ይኖረዋል። ስልክ ስታነሱም ይሁን ለግብዣዎች ምላሽ ስትሰጡ ትርፍ ጊዜ እንደሌላችሁና የራሳችሁ ዓላማ ላይ እንደተጠመዳችሁ በተግባር አሳዩ። ይህ ማለት ኩራት ሳይሆን ራሳችሁንና ጊዜያችሁን በሰዎች ዘንድ እንደ ውድ ወይም ፕሪሚየም ተደርጎ እንዲታይ የማድረግ ጥበብ ነው። ሰዎች እናንተን ለማግኘት መስፈርት ማሟላት እንዳለባቸው ሲሰማቸው ያለምንም ግፊት ለእናንተ ያላቸው ታማኝነትና ክብር በጣም ይጨምራል። የራስን ዋጋ በዝምታና በመራቅ የመገንባት ጥበብ በሺህ ቃላት ከመከራከር በላይ ሰዎችን ያንበረክካል። አብዛኛው ሰው በሁኔታዎችና በሰዎች ስሜታዊ ግፊት የሚመራ አሻንጉሊት ነው። አንድ ሰው ሲሰድበው ይናደዳል፣ ሲያወድሰው ደግሞ ይፈነጥዛል። ይህ ማለት ግን የዚያ ሰው የደስታና የቁጣ ቁልፍ ያለው በሌሎች ሰዎች እጅ ነው ማለት ነው። ኦስትሪያዊው የስነ ልቦና ሐኪም ቪክቶር ፍራንክል እንዲህ ይላል፣ በመቆስቆሻውና በምላሹ መካከል አንድ ክፍተት አለ። በዛ ክፍተት ውስጥ ግን የኛ ነፃነትና ምርጫ ይገኛል ይላል። ሳትዋጉ የማሸነፍ ትልቁ ሚስጥር ይህንን ክፍተት መጠበቅ መቻል ነው። ሰዎች እናንተን ለማበሳጨት፣ ለማሳነስ ወይም ለማስቆጣት ሲሞክሩ እናንተ ግን ምንም አይነት ስሜታዊ ምላሽ ሳታሳዩ ባዶ ስትሆኑባቸው ያኔ ትጥቃቸውን በራሳቸው እጅ ይፈታሉ። የእናንተ አለመናወጥ ለነሱ ትልቅ ግራ መጋባትና ሽንፈት ይሆናል። የሚገመት ሰው ዋጋ የለውም።
የማይገመትና ስሜቱን ለሌላ ሰው አሳልፎ የማይሰጥ ሰው ግን እጅግ ያስፈራል። ለምሳሌ በከፍተኛ የሥራ ጫና ወይም በሰዎች ንትርክ መሃል እንዳለት ጸጥ ብላችሁ ሁኔታውን ስትመለከቱ በዙሪያችሁ ያሉት ሰዎች ሳያውቁት በእናንተ አመራርና ቁጥጥር ስር ይወድቃሉ። ይህ ዝምታና ስሜትን የመግዛት ብቃት ከሺህ ጦርነት በላይ ሰላማዊ ድልን ያጎናጽፋል። እናንተ ስሜታችሁን ስትገዙ ሌላው ሰው እናንተን መግዣ መንገድ ያጣል። ከዚህ ጋር በተያያዘ ሌላም ጉዳይ እናንሳ። አብዛኛው ሰው ራሱን ለማሳወቅ፣ ዕውቀቱን ለማሳየትና በሰዎች ዘንድ ተቀባይነትን ለማግኘት ያለማቋረጥ ይናገራል። ነገር ግን በንግግር ብዛት ውስጥ ግርማ ሞገስ ይጠፋል። እጅግ ብልህ ሰዎች የሚረዱት አንድ እውነት አለ። በተናገርክ ቁጥር ተራ ትመስላለህ፣ ዝም ባልክ ቁጥር ግን ምስጢራዊና ኃያል ትሆናለህ የሚል እውነት ያውቃሉ። ታዋቂው የሥነ ልቦና ጠቢብ ሲግመንድ ፍሮይድ ሰዎች እንዲያዳምጡ ከፈለክ ድምፅን አትጨምር፣ ይልቁንም ዝም በል በማለት የዝምታን ስነ ልቦናዊ ኃይል ይገልጻል። በንግድ ድርድርም ይሁን በማህበራዊ ግንኙነት ውስጥ ሰዎች የእናንተ ቀጣይ እርምጃ መገመት ሲሳናቸው ይፈሯችኋል፣ ያከብሯችኋልም። ዝምታችሁ በሌሎች ሰዎች እንደ መስታወት ነው። እናንተ ዝም ስትሉ እነሱ የራሳቸውን ጭንቀትና ድክመት በዝምታችሁ ውስጥ ያዩታል። ለምሳሌ አንድ ሰው ጥያቄ ሲጠይቃችሁ ወዲያውኑ ከመመለስ ይልቅ ለጥቂት ሰከንዶች በትኩረት እያያችሁት ዝምታን ስትመርጡ ያ ሰው በራሱ ንግግር ላይ ጥርጣሬ እንዲያድርበትና ይበልጥ እንዲያብራራላችሁ ታስገድዱታላችሁ። ያኔ እናንተ ሳትደክሙ ሚስጥሩን ይዘረግፍላችኋል። ዝምታ ደካማነት ሳይሆን የሰዎችን አእምሮ ያለምንም ትግል የምትገዙበት፣ የማይገመት ግርማ ሞገስ የምትላበሱበትና ሳትዋጉ የበላይ የምትሆኑበት ታላቁ የጥበብ መሳሪያ ነው። በሰው ልጅ ታሪክ ውስጥ አብዛኛው ውድቀት የሚመጣው ሰዎች የራሳቸውን ኢጎ ወይም እኔነት ለማስከበር ከሚያደርጉት አላስፈላጊ ትግል ነው። አንድ ሰው ሐሳባቸውን ሲቃወም ወይም ሊገዳደራቸው ሲሞክር የመጀመሪያው ተፈጥሯዊ ስሜታችሁ መከላከልና መልሶ ማጥቃት ሊሆን ይችላል። ነገር ግን ይህ የደካሞች ወጥመድ ነው። ታዋቂው የስዊዝ የሥነ አእምሮ ሊቅ ካርል ጁንግ የምትቃወመው ነገር ከመቀጠልም አልፎ መጠኑ እጅግ እየሰፋ ይሄዳል በማለት አስገራሚ ሐቅን አስቀምጧል። ሰዎችን ለማሸነፍ ብላችሁ ፊት ለፊት በመወገታችሁና በተከራከራችሁ ቁጥር የእነሱን ተቃውሞና እልህ ይበልጥ እያጠናከራችሁ ትሄዳላችሁ። ከዚህ በተቃራኒ ያሉት ብልህ ሰዎች የሚጠቀሙበት ስነ ልቦናዊ ጁዶ የተባለ እጅግ ረቂቅ ጥበብ አለ። በዚህ ጥበብ ውስጥ እናንተ የሌላውን ሰው ጥቃት አትከላከሉም፣ አትመልሱምም። ይልቁንም ጥቃቱን አሳልፋችሁ በመስጠት የራሳቸው ጉልበት እንዲጥላቸው ታደርጓቸዋላችሁ። ለምሳሌ በሥራ ቦታ፣ በስብሰባ ወይም በንግድ ድርድር ላይ አንድ ሰው በንዴት ሲሞግታችሁ አብራችሁ ከመጮህና ሐሳባችሁን ለማስረዳት ከመሞከር ይልቅ ልክ ነህ፣ ያነሳው ሐሳብ ትልቅ እውነት አለው ብላችሁ ስትቀበሉት ያ ሰው የተዘጋጀበት የመከላከያ ግንብ በቅጽበት ይፈርሳል። መጣላትና የበላይነቱን ማሳየት የፈለገ ሰው የሚጣሉ አካል ሲያጣ የራሱ ኢጎ ወዲያውኑ ይተነፍሳል። ልክ ያ ሰው የቃላት ትጥቁን ሲፈታና ሲረጋጋ እናንተ የራሳችሁን ሐሳብ በተረጋጋ መንፈስ በማስገባት የውይይቱን አቅጣጫ ትቀይሩታላችሁ። በዚህ መንገድ ሰዎቹ ራሳቸው ሳያውቁት የእናንተን መንገድ እንዲከተሉ ታደርጓቸዋላችሁ። ትልቁ የአስተሳሰብ ብስለት ጠላትን በክርክር ማሸነፍ ሳይሆን የጠላትን ጉልበትና ስሜት ጠለፍ አድርጎ ለራሳችሁ ስኬትና ዓላማ ማዋል መቻል ነው። አብዛኛው ሰው በሕይወት ውስጥ የሚደክመው በሌሎች ሰዎች በተቀመጠው የውድድር መስመር ላይ ለመሮጥ በመሞከር ነው። በፋሽን፣ በሀብት አውድ ወይም በእውቀት ሽኩቻ ውስጥ ገብታችሁ እኔ እበልጣለሁ ለማለት ስትታገሉ ሳታውቁት ራሳችሁን ከሌሎች ጋር እኩል ለማድረግ እየተጋፈጣችሁ ነው። ታዋቂው ስትራቴጂስትና ባለሀብት ፒተር ፒል እንዲህ ይላል፣ ውድድር ለተሸናፊዎች ነው። ይህ ማለት ትክክለኛው የበላይነት የሚገኘው በውድድር ውስጥ በማሸነፍ ሳይሆን ውድድሩን ባለመሳተፍ ወይም የራሳችሁን አዲስ ሜዳ በመፍጠር ነው። ሰዎች እናንተን ከሌላ ሰው ጋር ማወዳደር ሲሳናቸው ሳያውቁት ትልቅ ግምት ይሰጧችኋል። ለምሳሌ ሁሉም ሰው በውድ ዕቃዎችና በጌጣጌጥ ክብሩን ለማሳየት በሚጣጣርበት ቦታ እናንተ ግን ተራና ቀላል ሆናችሁ ስትገኙ በሰዎች አእምሮ ውስጥ ይህ ሰው የሚያሳየው ሳይሆን ያልታየ ትልቅ ማንነት አለው የሚል ስውር ፍርሃትና አክብሮት ይፈጥራል። ሳይዋጉ ማሸነፍ ማለት ሌላው ሰው በፈጠረው የውድድር ወጥመድ ውስጥ አለመግባት ማለትም ነው።
እናንተ በራሳችሁ ዓለምና ሕግ ስትመሩ ዓለም እናንተን ለመረዳትና ወደ እናንተ ለመድረስ ትገደዳለች። ውድድርን መናቅ ራሱ ትልቁ የድል መሳሪያ ነው። ብዙ ሰዎች በሕይወት ጎዳና ውስጥ የሚሸነፉት በአንድ ጽኑ አቋም፣ በአንድ አይነት ስብዕና ወይም በአንድ ድርቅ ያለ የባህሪ መስመር ላይ ተቸክሎ የመቅረት ባህሪ ስላላቸው ነው። ሰዎች የእናንተን ባህሪና ምላሽ አስቀድሞ መተንበይ ከቻሉ እናንተን የሚገዙበትን ስነ ልቦናዊ ሰንሰለት አበጁ ማለት ነው። ነገር ግን ሳይዋጉ ማሸነፍ የሚፈልጉ ሰዎች እንደ ውሃ ቅርጽ አልባ የመሆንን ጥበብ ይላበሳሉ። ታዋቂው ማርሻል አርቲስትና አክተር ብሩስ ሊ እንዲህ ይላል፣ አእምሮህን ባዶ አድርግ፣ እንደ ውሃ ቅርጽ አልባ ሁን። ውሃን በጽዋ ስታደርገው ጽዋውን ይሆናል፣ ውሃነቱን ግን ፈጽሞ አይቀይርም ይላል። ይህ ማለት ማንነታችሁንና አቀራረባችሁን እንደ ሁኔታው መለዋወጥ መቻል ማለት ነው። በንግድ ድርድር ላይ ጠንካራ መሆን ሲገባችሁ ጠንካራ፣ መለስለስ ሲገባችሁ ደግሞ እጅግ ለስላሳ በመሆን ተቃዋሚዎቻችሁን ግራ ማጋባት ትችላላችሁ። ሰዎች እናንተን በአንድ ወጥ መለኪያ ሊለኳችሁ ሲሞክሩ፣ እናንተ ግን ሌላ መልክ ይዛችሁ ስትገኙ እነሱ እናንተን ለመጣል ያዘጋጁት ስትራቴጂ ሁሉ በከንቱ ይባክናል። ይህ ጥበብ ተለዋዋጭነት ወይም ኮግኒቲቭ ፍሌክሲቢሊቲ ይባላል። ለምሳሌ ሁሉም ሰው በቁጣ በሚገጥማችሁ ጊዜ እናንተ በፈገግታና በትህትና ስትመልሱ የጥላቻቸውን ሰልፍ በዝምታ ትበታትኑታላችሁ። መያዝም ሆነ መገመት ለማይችል አካል መገዛት የሰው ልጅ ተፈጥሯዊ ባህሪ ነው። ቅርጽ አልባ ስትሆኑ በዙሪያችሁ ያለው ግርግር ሁሉ እናንተን ሳይነካ አልፎ ይሄዳል። እናንተ ግን የሁኔታው መሪና አዛዥ ሆናችሁ ትቀጥላላችሁ። አብዛኛው ሰው ስልጣንና ተጽዕኖ የሚገኘው ሰዎችን በማስገደድ በማዘዝ ወይም ባለቤትነትን በማሳየት ይመስለዋል። ነገር ግን እውነተኛውና ረቂቁ የበላይነት የሚገኘው በሰዎች ጥልቅ አእምሮ ወይም አንኮንሺየስ ማይንድ ውስጥ የምስጋናና የባለዕዳነት ስሜት መዝራትም ሲቻል ነው። ይህ የእርካታና የልግስና ተገላቢጦሽ ወይም ሬሲፕሮሲቲ ፕሪንሲፕል ይባላል። ታዋቂው የማህበራዊ ስነ ልቦና ባለሙያ ዴል ካርኔ እንዲህ ይላል፣ ሰዎች እናንተ ለእነሱ የምታደርጉትን ነገር ፈጽሞ አይረሱም። በተለይም ባልጠበቁት ጊዜ የምታሳዩአቸው ደግነት ለእናንተ ታማኝ እንዲሆኑ ያደርጋቸዋል። ሳይዋጉ የማሸነፍ አንዱ ትልቁ ቴክኒክ ሰዎችን ሳታዟቸው ነገር ግን ለእናንተ እንዲታዘዙ የሚያደርግ የሞራል ሰንሰለት ማበጀት ነው። ለምሳሌ በቢዝነስም ሆነ በማህበራዊ ግንኙነት ውስጥ አንድ ሰው እርዳታ ሳይጠይቃችሁ እናንተ ቀድማችሁ የምታደርጉለት ትንሽ ስጦታ ወይም ውለታ በዛ ሰው አእምሮ ውስጥ ትልቅ የባለዕዳነት ስሜት ይፈጥራል። ያ ሰው ከእናንተ ጋር ለመወዳደር ወይም እናንተን ለመቃወም ሲያስብ ያ ቀድሞ የፈጠራችሁት ደግነት እንዳጥር ሆኖ ይገተዋል። ይህ ማለት ሰዎችን መሸወድ ሳይሆን የእናንተን የበላይነት በሰዎች ፈቃድና ፍቅር ላይ መገንባት ማለት ነው። ሰዎች በግዴታ ሳይሆን በምስጋና እንዲከተሏችሁ ስታደርጉ ያለምንም ጦርነትና ጩኸት የሁኔታው ጌታ ትሆናላችሁ። የእናንተ ልግስና ለጠላቶቻችሁ ማደንዘዣ፣ ለወዳጆቻችሁ ደግሞ የማሰሪያ ገመድ ይሆንላችኋል። አንዳንድ ጊዜ ትልቁ ድል የሚገኘው ሁሉንም ነገር እንደሚያውቅ ሊቅ ሳይሆን ምንም ነገር እንደማያውቅ የዋህ ሆኖ በመቅረብ ነው። ይህ ስልታዊ የዋህነት ወይም ስትራቴጂክ ኔቪቲ ይባላል። ጥንታዊ ፈላስፋ ላኦ ትዙ እንዲህ ይላል፣ ብልህ ሰው ሞኝ መስሎ ይታያል። ሰዎች እናንተን ከነሱ ያነሰ ዕውቀት ወይም መረጃ እንዳላቸው አድርገው ሲገምቱ የጥንቃቄ አጥራቸውን ዝቅ ያደርጋሉ። ማንም ሰው የዋህ ወይም ሞኝ ነው ብሎ ከገመተው አካል ጥቃት አይጠብቅም። በዚህ ቅጽበት ነው እንግዲህ እናንተ ሳትዋጉ የሁኔታው የበላይ የምትሆኑት። ለምሳሌ በንግድ ስምምነት ወይም በሥራ ቦታ ንትርክ ላይ አልገባኝም፣ እስኪ በደንብ አስረዳኝ ብላችሁ የዋህ ጥያቄ ስትጠይቁ ተቃዋሚዎቻችሁ ራሳቸውን ለማሳየት ሲሉ ሚስጥራቸውን፣ ድክመታቸውንና ዕቅዳቸውን ሁሉ በገዛ እጃቸው ይዘረግፉታል። ሰዎች እናንተን እንደማታውቁ ሲያስቡ እናንተን ለመጣል የሚጠቀሙበትን ስልት ያቆማሉ። እናንተ ግን በዛ የዋህነት ጭንብል ስር ሆናችሁ የሁሉንም ሰው ካርድ እያያችሁ ትጫወታላችሁ። ስልጣንና ክብር የሚገኘው በታላቅ ጩኸት ሳይሆን ሌሎች ሰዎች እናንተን ዝቅ አድርጎ እንዲመለከቱ ፈቅዳችሁ በመጨረሻ ግን ውጤቱን በእጃችሁ ስታስገቡ ነው። በዙሪያችሁ ያለው ዓለም በውጥረት በንጭንጭና በችኮላ ሲናጥ፣ እናንተ ግን ረጋ ማለታችሁ ብቻውን ትልቅ የስልጣን መሳሪያ ነው። ይህ ስሜታዊ መሸሸጊያ ወይም ኢሞሽናል ሳንክቹዋሪ ነው። ታዋቂው ፈላስፋ ኤፒክቴተስ እንዲህ ይላል፣ አንድ ሰው ሊያበሳጭህ የሚችለው
አንተ በሐሳብህ እንድትበሳጭ ስትፈቅድለት ብቻ ነው። አብዛኛው ሰው በውጫዊ ክስተቶች የሚናወጥ ስሜታዊ አሻንጉሊት ነው። ነገር ግን ሳይዋጉ የማሸነፍ ሚስጥር በማንኛውም ግርግር ውስጥ ስሜታችሁን ለሌላ ሰው አሳልፎ አለመስጠት ነው። ሰዎች እናንተን ለማበሳጨት ወይም ለማስቆጣት ሲሞክሩ፣ እናንተ ግን በተረጋጋ ፈገግታና በዝምታ ስትመለከቷቸው የእነሱ ቁጣ ራሳቸውን ተመልሶ ይለበልባቸዋል። በሥራ ቦታም ይሁን በግል ግንኙነት የማይናወጥ ሰው ሁልጊዜም የሁኔታው መሪ ነው። ምክንያቱም ሰዎች የእናንተን ስሜት መቆጣጠር ካልቻሉ የእናንተን ውሳኔም መቆጣጠር አይችሉም። ይህ ውስጣዊ እርጋታ በዙሪያችሁ ባሉ ሰዎች ዘንድ ትልቅ አክብሮትንና ፍርሃትን ይፈጥራል። እናንተ እንደ ዓለት ጸንታችሁ ስትቆሙ ማዕበሉ ሁሉ በእናንተ ስር ተሰብሮ ይቀራል። በማንኛውም ግንኙነት ውስጥ ተፈላጊ የሚባለው ሰው እጁ ላይ ያለው ነገር እንደማያመልጠው እርግጠኛ ሆኖ የተረጋጋው አካል ነው። ይህንኑ ሐሳብ የሥነ ልቦና ጠቢቡ ሮበርት ግሪን ሰዎችን ማሳደድ አቁም፣ ያኔ እነሱ አንተን ማሳደድ ይጀምራሉ በማለት ይገልጸዋል። አብዛኛው ሰው አንድ ነገር ለምሳሌ ገንዘብ፣ ፍቅር ወይም ክብር ለማግኘት ሲል በከፍተኛ ጉጉት ሲንገበገብ ይታያል። ነገር ግን ይህ የመፈለግ ጉጉት ወይም ዲስፕሬሽን በሌሎች ሰዎች ዘንድ የመርከስና የማነስ ስሜትን ይፈጥራል። ሳይዋጉ የማሸነፍ ሌላው ሚስጥር ስልታዊ ግድየለሽነት ወይም ስትራቴጂክ ኢንዲፈረንስ ነው። ለምሳሌ በአንድ ትልቅ የንግድ ድርድር ላይ ውጤቱ ምንም ቢሆን እንደማያሳስባችሁና ሌላ የተሻለ አማራጭ እንዳላችሁ በሚያሳይ መንፈስ ስትቀርቡ ድርድሩን የምትመሩት እናንተ ትሆናላችሁ። ሰዎች እናንተን ለማግኘት መጣጣር እንዳለባቸው ሲሰማቸው የእናንተን ፈቃድ ለማግኘት ዋጋ መክፈል ይጀምራሉ። ይህ ማለት መታበይ ወይም አጉል ኩራት ሳይሆን የራስን ውስጣዊ ሙላት ማሳየት ማለት ነው። እናንተ ለውጤቱ ግድ የሌላችሁ መስላችሁ ስትታዩ ተቃራኒው ወገን ውጤቱ እንዳያመልጠው መጨነቅ ይጀምራል። ይሄ የተገላቢጦሽ ስነ ልቦና ያለምንም ግፊትና ጩኸት ሰዎችን ወደ እናንተ ፍላጎት የሚያመጣና የሁኔታው በላይ የሚያደርጋችሁ ረቂቅ ቴክኒክ ነው። ብዙዎች ሰዎችን ለማሳመንና የበላይነታቸውን ለማሳየት ረጅም ንግግርና ክርክርን እንደ መሳሪያ ይጠቀማሉ። ይህ ግን የተቃራኒ ወገንን የመከላከል ስሜት ይቀሰቅሳል። እጅግ ጥቂት የሆኑ ባለምጡቅ አእምሮዎች ግን የሶቅራጣዊ ጥያቄ ወይም ሶክራቲክ ኩዌሽኒንግ የተባለውን ትልቅ ስልት ይመርጣሉ። ታላቁ ፈላስፋ ሶቅራጥስ እንዲህ ይላል፣ እኔ ለማንም ምንም ነገር ማስተማር አልችልም፣ እኔ ማድረግ የምችለው እንዲያስቡ ማድረግ ብቻ ነው ይላል። ሳይዋጉ የማሸነፍ አንዱ ረቂቅ መንገድ ሰዎችን በሐሳባችሁ እንዲስማሙ ማስገደድ ሳይሆን ራሳቸው ወደ እናንተ ድምዳሜ እንዲደርሱ ጥያቄዎችን መሰንዘር ነው። ለምሳሌ በአንድ ድርድር ላይ ይህ ስህተት ነው ከማለት ይልቅ ይህንን መንገድ ብንከተል ምን አይነት አደጋዎች ሊገጥሙን ይችላሉ ብላችሁ ስትጠይቁ ግለሰቡ የራሱን ድክመት ራሱ እንዲያገኘው ታደርጉታላችሁ። ሰዎች የራሳቸው መስሏቸው በደረሱበት ሐሳብ ላይ አይከራከሩም። እናንተ በዝምታችሁ ውስጥ ሆናችሁ መሪ ጥያቄዎችን በመወርወር ብቻ የሰዎችን አእምሮ ወደ ፈለጋችሁበት አቅጣጫ ትነዱታላችሁ። ይህ ማለት ሳይናገሩ መናገር፣ ሳይታዩ መምራትና ሳይከራከሩ ማሳመን መቻል ነው። በማህበራዊ መስተጋብር ውስጥ ብዙዎች ራሳቸውን ከፍ አድርገው በመስቀልና በትዕቢት በመታበይ ግርማ ሞገስ የሚያገኙ ይመስላቸዋል። እውነታው ግን ከዚህ ፍጹም ተቃራኒ ነው። እውነተኛውና የማይናወጠው ተሰሚነት የሚገኘው ራስን ዝቅ በማድረግ ወይም the paradox of humility ውስጥ ነው። ታዋቂው የሥነ ልቦና ባለሙያ አልፈርድ አድለር እንዲህ ይላል፣ የበላይነት ስሜት የሚሰማው ሰው ሁልጊዜም ከውስጡ የበታችነት ስሜት እንዳለበት ያሳያል። ሳይዋጉ የማሸነፍ ሌላኛው ሚስጥር ሌሎች ሰዎች በእናንተ ፊት ምቾት እንዲሰማቸውና ራሳቸውን ከፍ አድርገው እንዲያዩ መፍቀድ ነው። እናንተ በትህትናችሁና በዝምታችሁ ውስጥ ሆናችሁ ለሌሎች ሰዎች ቦታ ስትሰጡ እነሱ ሳያውቁት በእናንተ ላይ ያላቸው እምነትና ፍቅር በእጅጉ ይጨምራል። ይህ ማለት ዝቅ ማለት ሳይሆን ስልታዊ ግርማ ሞገስ መላበስ ነው። ለምሳሌ በአንድ ትልቅ ስብሰባ ላይ የሁሉንም ሐሳብ በትዕግስት ካዳመጣችሁ በኋላ በመጨረሻ እጅግ ጥቂትና ሚዛናዊ ቃላትን ስትሰነዝሩ የእናንተ ቃል ከሌላው ጩኸት በላይ ክብደት ይኖረዋል። ሰዎች እናንተን አሳቢና አስተዋይ አድርገው ሲፈርጇችሁ የእናንተን ፈቃድ ለማግኘት መሽቀዳደም ይጀምራሉ። ይህ በማነስ ውስጥ የመግነን ጥበብ ያለምንም ግጭትና ጉልበት የሰዎችን ልብ የምትገዙበትና የሁኔታው ዋና መሪ የምትሆኑበት ረቂቅ ቴክኒክ ነው። አብዛኛው ሰው ከሰዎች ጋር በሚኖረው ግንኙነት ውስጥ የሚሸነፈው የራሱን ማንነት ለማስረዳትና ለመከላከል በሚያደርገው ጥረት
አእምሮ ስለሚጠመድ ነው። ነገር ግን እጅግ ብልህ ሰዎች የሚከተሉት ሌላ መንገድ አለ። ይህም ራስን መርሳትና ሌላውን በጥልቀት ማንበብ ነው። ታዋቂው የሥነ ልቦና ተንታኝ ኤሪክ ፍሮም እንዲህ ይላል፣ ጥሬ እውነታን ለማየት በመጀመሪያ የራስን ፍላጎትና ፍርሃት ገታ አድርገህ ሌላውን ማዳመጥ አለብህ በማለት ይናገራል። ሳይዋጉ ለማሸነፍ ሌላኛው መንገድ ሰዎች ራሳቸውን እንዲያሳዩ ምቹ ሁኔታን መፍጠርና እናንተ ግን እንደ ካሜራ ሁሉንም ነገር መቅዳት ነው። ለምሳሌ በአንድ የክርክር መድረክ ወይም የንግድ ድርድር ላይ እናንተ ምንም አይነት ስሜት ሳታሳዩ የሌላውን ሰው የሰውነት ቋንቋ፣ የቃላት አጠቃቀምና የአይን እንቅስቃሴ በጥልቅ ስትከታተሉ ያ ሰው ሳያውቀው መረበሽ ይጀምራል። ሰዎች ይህ ሰው ዝም ብሎ የሚመለከተኝ ምን እያሰበ ይሆን ብለው ሲጨነቁ ሚስጥራቸውንና ድክመታቸውን መዘርገፍ ይጀምራሉ። ይህ የተገላቢጦሽ ፍርሃት ይባላል። እናንተ በረጋ መንፈስ ሌላውን ስታነቡ የዚያ ሰው የቁጥጥር ማማ በእናንተ እጅ ይወድቃል። ሳትጋፉ፣ ሳትጮሁና ሳትከራከሩ የሁኔታው ጌታ የምትሆኑት የሰዎችን ድብቅ ፍላጎትና ስጋት በዝምታችሁ ውስጥ ገልጣችሁ ስታነቡ ብቻ ነው። በማንኛውም የስልጣን ሽኩቻ ወይም የሐሳብ ግጭት ውስጥ ብዙዎች የሚጠቀሙት ስልት ሌላውን ማጥቃትና ማሳነስ ነው። ነገር ግን ይህ ቀጥተኛ ጥቃት የተቃራኒ ወገንን የመከላከል አቅም በእጅጉ ያጠነክረዋል። እውነተኛውና ባለምጡቅ አእምሮች የሚጠቀሙበት ረቂቅ ዘዴ ግን ተቃርኗዊ ድጋፍ ወይም ፓራዶክሲካል ሳፖርት ይባላል። ታዋቂው የሥነ ልቦና ባለሙያ ሚልተን ኤሪክሰን እንዲህ ይላል፣ ሰዎች የሚያሳዩትን ተቃውሞ አትጋፍጡት፣ ይልቁንም ተቀበሉትና ወደ ፈለጋችሁበት አቅጣጫ እንዲሄድ አበረታቱት ይላል። አንዳንዴ ተቃዋሚዎቻችሁን በማመስገንና በሐሳባቸው ላይ ከመጠን ያለፈ ድጋፍ በመስጠት ስልታቸውን ማሸነፍ ትችላላችሁ። ለምሳሌ በአንድ ክርክር ላይ አንድ ሰው የእናንተ ሐሳብ ሲቃወም፣ እናንተ ግን ይህ እጅግ ድንቅና ጥልቅ ምልከታ ነው፣ እንደውም ካልከው በላይ እንዲህ አይነት ጥቅሞች አሉት ብላችሁ ስታጋንኑለት ግለሰቡ ድንገት ግራ ይጋባል። የቆመበትን የጠላትነት ምሰሶ ስለነቀላችሁበት የሚዋጋበት ምክንያት ያጣል። ያኔ እናንተ የዛን ሰው አእምሮ ያለምንም ጩኸት ተቆጣጥራችሁታል ማለት ነው። ይህ ማለት ሰዎችን በማቀፍ ማንበርከክ፣ በፈገግታ መርታትና ሳይጋፉ የሁኔታው የበላይ መሆን ነው። በማንኛውም የስልጣን ወይም የንግድ ግንኙነት ውስጥ ብዙዎች የበላይነታቸውን ለማሳየት ሲሉ ሚስጥር ይደብቃሉ ወይም ውሸትን እንደ ጋሻ ይጠቀማሉ። ይህ ግን ጥርጣሬን ይወልዳል። በጣም ጥቂት የሚሆኑት ባለምጡቅ አእምሮዎች ግን ስልታዊ ግልጽነት ወይም ስትራቴጂክ ካንዶር የተባለውን እጅግ ረቂቅ ዘዴ ይጠቀማሉ። ይህ ዘዴ አንድን ትንሽና የማይጎዳ ስህተታችሁን ወይም ድክመታችሁን ቀድማችሁ ለሰዎች በግልጽ በመናገር በውስጣቸው የማይናወጥ እምነት መገንባት ነው። ታዋቂው የማሳመን ጥበብ ተመራማሪ ሮበርት ቻልድኒ እንዲህ ይላል፣ አንድ ሰው የራሱን ድክመት ሲነግርህ ያ ሰው እውነተኛና ታማኝ እንደሆነ አእምሮህ በጥብቅ ይደመድማል። ሰዎች እናንተን እንዲያምኗችሁ ለማድረግ እጅግ ቀላሉ መንገድ መጀመሪያ ልባችሁን የከፈታችሁ መስላችሁ መታየት ነው። ለምሳሌ በአንድ ትልቅ ድርድር ላይ በዚህ ረገድ ትንሽ ክፍተት አለብኝ ብላችሁ እውነቱን ስትናገሩ ተቃራኒው ወገን ከዛ በኋላ የምታነሱትን ትልቅ ወሳኝ ነጥብ ያለ ጥርጣሬ እንዲቀበል ታደርጉታላችሁ። ይህ ማለት ትንሽ እውነትን እንደ ማጥመጃ መጠቀም ነው። ሰዎች እናንተን ሐቀኛ አድርገው ሲፈርጇችሁ የመከላከያ ጋሻቸውን ይጥላሉ። ያኔ ያለምንም ግጭትና ጥረት ወደ አእምሯቸው ስልቃችሁ ትገባላችሁ። አብዛኛው ሰው በሕይወት ውድድር ውስጥ የሚሸነፈው በችኮላና ነገሮችን አሁኑኑ እንዲፈጸሙ በመፈለግ ነው። ይህ የውስጥ መቅበጥበጥ ደግሞ ለስህተትና ለጥቃት ተጋላጭ ያደርጋቸዋል። እጅግ ጥቂትና ባለምጡቅ አእምሮዎች ግን ጊዜን እንደ ጦር መሳሪያ ይጠቀሙበታል። ታዋቂው የስትራቴጂ ጠቢብ ሰንዙ እንዲህ ይላል፣ በትዕግስት የሚጠብቅ ሰው ጠላቱ ራሱን እስኪያጠፋ ድረስ መንገዱን ክፍት ያደርግለታል ይላል። ሳይዋጉ የማሸነፍ ሌላኛው ሚስጥር ሁኔታዎች በራሳቸው ጊዜ እንዲበስሉ መተውና እናንተ ግን በተረጋጋ ሁኔታ መጠበቅ ነው። ለምሳሌ በአንድ የንግድ ሽኩቻ ወይም በሰዎች ንትርክ ውስጥ እናንተ ወዲያውኑ ምላሽ ከመስጠት ይልቅ ጊዜ ስትወስዱ ተቃዋሚዎቻችሁ በጭንቀትና በጥርጣሬ ውስጥ ይወድቃሉ። ሰዎች ለምን ዝም አለ፣ ምን እያሰበ ነው ብለው ሲጨነቁ የራሳቸውን ስሜት መቆጣጠር ያቅታቸዋል። ይህ ስልታዊ ትዕግስት እናንተን የሁኔታው በላይ ያደርጋችኋል። እናንተ ጊዜውን ስትቆጣጠሩ የሌሎችን ሰዎች ፍጥነትና
ውሳኔም ትቆጣጠራላችሁ። ትልቁ ድል የሚገኘው በኃይል በመግፋት ሳይሆን ማዕበሉ አልፎ የጠላቶቻችሁ ጉልበት እስኪዝል ድረስ በብልሃት መጠበቅ ነው። በማንኛውም ስነ ልቦናዊ ትግል ውስጥ ትልቁን ስልጣን የሚይዘው ያነሰ ፍላጎት ያለው አካል ነው። ብዙ ሰዎች ለስኬት፣ ለገንዘብ ወይም ለፍቅር ያላቸውን ጥማት በግልጽ ሲያሳዩ ሳያውቁት ለሌላው ወገን የመቆጣጠሪያ ቁልፍ ይሰጣሉ። ፈላስፋው ፍሬድሪክ ኒቼ እንዲህ ይላል፣ አንድን ነገር ለማግኘት ባለህ ጉጉት ልክ ያ ነገር አንተን የመግዛት አቅሙ ይጨምራል ይላል። ሳይዋጉ የማሸነፍ ሌላኛው ሚስጥር ማንኛውንም ነገር ለማጣት ዝግጁ መሆን ነው። ለምሳሌ በአንድ ትልቅ የቢዝነስ ስምምነት ላይ ውጤቱ ምንም ቢሆን እንደማያሳስባችሁና በማንኛውም ሰዓት ድርድሩን ጥላችሁ ለመውጣት ፈቃደኛ መሆናችሁን በተግባር ስታሳዩ ተቃራኒው ወገን እናንተን ለማቆየት ሲል ዋጋ ይጨምርላችኋል። ሰዎች እናንተን መግዣ መንገድ ሲያጡ ለእናንተ ያላቸው ክብርና ፍርሃት ይጨምራል። ይህ ማለት ዓላማ የለሽ መሆን ሳይሆን በውጤቱ ላይ ያላችሁን ስሜታዊ ጥገኝነት መቁረጥ መቻል ነው። እናንተ ባለመገኘቱ ስትረጋጉ ያለምንም ግፊትና ትግል የምትፈልጉት ነገር ሁሉ ወደ እናንተ መምጣት ይጀምራል። በማህበራዊ ግንኙነት ውስጥ ብዙዎች ሁሉንም ታሪካቸውን፣ እቅዳቸውንና ስሜታቸውን ላገኙት ሰው ሁሉ ያጋራሉ። ይህ ግን ለትንበያና ለንቀት በር ይከፍታል። አሸናፊዎች ግን ሚስጥራዊነት ወይም ስትራቴጂክ ሚስትሪ ትልቅ የሥነ ልቦና ኃይል እንዳለው ይረዳሉ። ፈላስፋው አርተር ሾፐንሃወር እንዲህ ይላል፣ ሰዎች ስላንተ ብዙ ባወቁ ቁጥር በአንተ ላይ ያላቸው ስልጣን ይጨምራል። ሳይዋጉ የማሸነፍ ሌላኛው ሚስጥር ማንነታችሁንና ቀጣይ እርምጃችሁን ሁልጊዜም በጭጋግ ውስጥ መደበቅ ነው። ሰዎች እናንተ ቀጣይ እንቅስቃሴ መገመት ሲሳናቸው በውስጣቸው ትልቅ የሆነ አክብሮትና ስጋት ይፈጠራል። ለምሳሌ በሥራ ቦታም ይሁን በጓደኝነት ውስጥ ስለ ግል ሕይወታችሁ ወይም ስለ ቀጣይ ትልቅ ዕቅዳችሁ በዝርዝር ከመናገር ይልቅ ጥቂት ፍንጮችን ብቻ መስጠት የሰዎችን አእምሮ በእናንተ ላይ እንዲጠመድ ያደርገዋል። ሰው የማይረዳውን ነገር ይፈራል፣ የሚፈራውን ደግሞ ያከብራል። ይህ ምስጢራዊነት እናንተም በሌሎች ዘንድ በእጅጉ ያስከብራችኋል። እናንተ ሳትናገሩና ሳትዋጉ ሰዎች የእናንተ ፍላጎት ለመረዳትና ለማርካት ሲሉ የራሳቸውን ጉልበት ይጨርሳሉ። ትልቁ ግርማ ሞገስ የሚገኘው በታወቀ ማንነት ሳይሆን በማይታወቅና በማይገመት ስብዕና ውስጥ ነው። ብዙዎች በስልጣን እርከን ላይ ወይም በውሳኔ ሰጭነት ቦታ ላይ ፊት ለፊት መታየትና እኔ ነኝ መሪው ብሎ ማወጅን ይመርጣሉ። ይህ ግን ለትችትና ለጥቃት ቀዳሚ ያደርጋቸዋል። በጥበብ የተሞሉ ሰዎች ግን ስውር አዝማችነት ወይም ሻዶው ሊደርሺፕ የተባለውን እጅግ ረቂቅ ዘዴ ይመርጣሉ። ይህ ዘዴ ራስን ከዓይን በመሰወር ነገር ግን ክስተቶችንና ውሳኔዎችን ከጀርባ ሆኖ የመዘወር ጥበብ ነው። የጥንቱ ቻይናዊ ስትራቴጂ ጠቢብ ሱንዙ እንዲህ ይላል፣ እውነተኛው ድል ጠላት ሳያውቅህ እንዲሸነፍ ማድረግ ነው። ሳይዋጉ የማሸነፍ ሌላኛው ሚስጥር ለሌሎች ሰዎች የመሪነት ወይም የክብር ቦታውን ሰጥቶ እናንተ ግን የሐሳቡንና የውሳኔውን ምንጭ በእጃችሁ መያዝ ነው። ለምሳሌ በአንድ ድርጅት ወይም ማህበራዊ ቡድን ውስጥ ዋናው ሰው እናንተ መሆናችሁ ሳይታወቅ ነገር ግን የእናንተ ምክርና ሐሳብ ብቻ ተቀባይነት እንዲያገኝ ስታደርጉ ተጠያቂነትን በማስቀረት ተጽዕኖን ትገዛላችሁ። ሰዎች የራሳቸው ምርጫና ውሳኔ ይመስላችኋል፣ በእውነቱ ግን የእናንተን ፍላጎት እያሳኩ ነው። ይህ ጥላ ሆኖ የመንግሥት ጥበብ ያለምንም ግጭትና የክብር ሽኩቻ የሁኔታዎች ሁሉ ጌታ ያደርጋችኋል። ማንም በማያየውና ባልተጠነቀቀበት አቅጣጫ መምራት ትልቁ የስልጣን ጫፍ ነው። ሰዎች ሁልጊዜም ራሳቸውን የሚመስሉ እንደነሱ የሚያስቡና የሚናገሩትን ሁሉ የሚረዳቸውን ሰው ይወዳሉ፣ ያምናሉም። ይህ የመስታወት ተጽዕኖ ወይም ዘ ሚረር ኢፌክት ይባላል። ሳይዋጉ የማሸነፍ ሌላኛው ሚስጥር የተቃዋሚዎቻችሁን ወይም የሰዎችን ባህሪና ስሜት እንደ መስታወት መልሳችሁ በማሳየት በውስጣቸው ትልቅ የሆነ የመቀራረብ ስሜት መፍጠር ነው። ታዋቂው የኤፍቢአይ ባለሙያ ክሪስ ቦስ እንዲህ ይላል፣ የሰዎችን ቃላትና ስሜት መልሰ ስታስተጋባላቸው መከላከያቸውን ጥለው ልባቸውን ይከፍቱልሃል። ለምሳሌ አንድ ሰው በቁጣ ሲያናግራችሁ እናንተም በዛው የቁጣ ድምፅ ግን በረጋ ቃላት ስሜት ውስጥ ትረዱለት ግለሰቡ ሳያውቀው በእናንተ ቁጥጥር ስር ይውላል። ሰዎች ይህ ሰው እኔን ይመስላል ብለው ሲያስቡ የእናንተን ሐሳብ እንደራሳቸው አድርገው ይቀበሉታል። ይህ ማለት
ሳይከራከሩና ሳይጋፉ በሰዎች አእምሮ ውስጥ ሰርጎ በመግባት የሁኔታው መሪ መሆን መቻል ነው። በመጨረሻም እውነተኛው የበላይነት ወይም አሸናፊነት የሚገኘው እስካሁን ያየናቸውን ብሎም ሌሎችን ስልቶች ስትጠቀሙ ማንም ሰው ስልት እየተጠቀማችሁ መሆኑን በማያውቅበት ደረጃ ላይ ስትሆኑ ነው። ጥንታዊ የጃፓን ሰይፍ አዝማች ሚያሞቶ ሙሳሺ ይህን ሐሳብ ትልቁ ጥበብ ምንም አይነት ጥበብ የሌለው ሰው መስሎ መታየት ነው ብሎ ይገልጸዋል። ሳይዋጉ የማሸነፍ የመጨረሻው ሚስጥር እስካሁን ያየናቸውን ጥበቦች እንደ ሁለተኛ ተፈጥሯችሁ ከውስጣችሁ ጋር ማላመድ ወይም ማስተር ማድረግ ነው። ሰዎች እናንተን ሲመለከቱ ስልታዊ ሐሳቢ ወይም የተጠኑ ቴክኒኮችን የምትጠቀሙ ሳይሆን ተፈጥሯዊ ባህሪያችሁ እንደሆኑ አድርገው እንዲመለከቱ ማድረግ አለባችሁ። ጥበብ በታወቀ ጊዜ ስልጣኑን ያጣል። ጥበብ ሲሰወርና ከተፈጥሯዊ ባህሪ ጋር ሲዋሃድ ግን እናንተን የማትበገሩና የምትፈሩ ታላቅ ሰው ያደርጋችኋል። በቃላት ሳይሆን በዝምታችሁ፣ በኃይል ሳይሆን በብልሃታችሁ፣ በውጊያ ሳይሆን በጥበብና በእርጋታችሁ ዓለምን ታሸንፋላችሁ። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ መልካሙ ሁሉ ከእናንተ ጋር ይሁን።